ሰላም ሰላም የተወደዳችሁ ተማሪዎች፣ ይህ ዳጊ ቲዩብ ነው። ባዮሎጂን ከዳጊ ጋር በዛሬው ክላሳችን ከግሬድ 12 ባዮሎጂ ዩኒት 3 ኢነርጂ ትራንስፎርሜሽን ላይ ፓርት 2 እንቀጥላለን። ፓርት 2 የምንቀጥለው ስቴጅስ ኦፍ ኤሮቢክ ሪስፓይሬሽን ከሚለው ኤሮቢክ ሪስፓይሬሽን ስንል is breaking down of glucose in the presence of oxygen. ኦክሲጅንን ተጠቅመን ግሉኮስን ብሬክ ዳውን የምናደርግበት ፕሮሰስ ነው። ይሄ አራት ስቴጆች አሉት። የመጀመሪያው ግላይኮላይሲስ ነው። ያው ላይሲስ ማለት ብሬኪንግ ዳውን ነው። ግሉኮስን ብሬክ ዳውን የምናደርግበት ሂደት ነው። ሁለተኛው the link reaction የምንለው ነው። ሶስተኛው ክረብ ሳይክል ነው። አራተኛው ኤሌክትሮን ትራንስፖርት ቼን ኤንድ ኬሚኦስሞሲስ የምንለው ነው። ይሄ ኤሌክትሮን ትራንስፖርት ቼን እና ኬሚኦስሞሲስ አንድ ላይ ሲደመሩ ኦክሲዴቲቭ ፎስፎሪሌሽንም ተብለው ይጠራል። አሁን ያነሳናቸው ሂደቶች የሚካሄዱት ማይቶኮንድሪያ ላይ ነው። ተማሪዎች እዚህ ጋር እንደምታዩት ስዕሉ ላይ ማይቶኮንድሪያ ሴሎቻችን ውስጥ ከሚገኙ ኦርጋኔሎች አንዱ ነው። በፕላንት ሴል ላይም አለ፣ አኒማል ሴል ላይም አለ እና ማይቶኮንድሪያ ውስጥ ነው ሴሉላር ሪስፓይሬሽን የሚካሄደው። ስለዚህም ማይቶኮንድሪያን ፓወር ሃውስ ኦፍ ዘ ሴል ብለን የምንጠራው ከዚህ የተነሳ ነው። አንዳንድ ስትራክቸሮቹን ስናይ ማይቶኮንድሪያ ኢዝ ደብል ሜምብሬን፣ ሁለት ሜምብሬኖች ነው ያሉት። አውተር ሜምብሬን አለው፣ ኢነር ሜምብሬን አለ። እዚህ ጋር እንደምታዩት ኢነር ሜምብሬኑ ቱ ኢንክሪዝ ሰርፌስ ኤሪያ፣ ሰርፌስ ኤሪያውን ለመጨመር ኢንፎልድድ ነው። የማይቶኮንድሪያ ኢንፎልድድ ኢነር ሜምብሬን ክሪስቴ ተብሎ ይጠራል። ሌላው ማይቶኮንድሪያ የራሱ ኒውክሊክ አሲድ አለው ወይም ዲኤንኤ አለው። ይሄ ደግሞ ጥቅሙ ምንድነው? እዚህ ጋር እንደምታዩት ማይቶኮንድሪያ እና ክሎሮፕላስት እጽዋት ላይ፣ አኒማል ሴል እና ፕላንት ሴል ላይ ደግሞ ማይቶኮንድሪያ የራሳቸው ዲኤንኤ አላቸው። ይሄም ደግሞ it gives them certain degree of autonomy in replication። ኮፒያቸውን በሚሰሩ ሰዓት የሆነሃል ሰልፍ ገቨርንድ እንዲሆኑ ያደርጋቸዋል ማለት ነው። ሜምብሬን ስፔሶች አሉ እዚህ ጋር። ከዛ በኋላ እዚህ በነጭ የምታዩት ደግሞ ፍሉድ ሜትሪክስ ነው። ስለዚህ እኛ በኢነርጂ ትራንስፎርሜሽን ሞር ትኩረት የምናደርግበት ኢነር ሜምብሬኑን ክሪስቴውን እና ፍሉድ ሜትሪክሱን ነው። ምክንያቱም they are sites for most of the energy transformation to take place። አብዛኛው ኢነርጂ ትራንስፎርሜሽን ፕሮሰሱ የሚካሄደው ክሪስቴው ላይ እና ፍሉድ ሜትሪክሱ ላይ ስለሆነ ማለት ነው። ሌላው እነዚህን አራት ስቴጆች ስናነሳ ተማሪዎች እዚህ ጋር የማይቶኮንድሪያ ክሮስ ሴክሽን ይታያቸዋል። አውተር ሜምብሬኑ ይታያቸዋል እዚህ ጋር። ኢነር ኢንፎልድድ ሜምብሬኑ ክሪስቴው አለ። ከዛ ፍሉድ ሜትሪክሱ አለ። ይሄኛው እዚህኛው ጋር የምታዩት የሴሉ ሳይቶፕላዝም ነው። ስለዚህ ግላይኮሊሲስ የሚካሄደው የሴሉ ሳይቶፕላዝም ነው። ስለዚህ ምንድነው የሚካሄደው በእነዚህ አራት ስቴጆች የሚለውን ፒክቶሪያሊ መጀመሪያ እናንሳና እንነሳ። ግላይኮላይሲስ ላይ ግሉኮስ ባለ 6 ካርበን ኮምፓውንድ የሆነው ወደ 2 ፓይሩቬት ሲከፈል እናየዋለን። ይሄንን ግሉኮስን ብሬክ ዳውን ስናደርግ 2 ኢነርጂ ኤቲፒ ኢንቨስት አድርገን 4 ኤቲፒ ፕሮዲዩስ ስናደርግ እናያለን። 4 ኤቲፒ ማለት ኦልሬዲ 2 ኢንቨስት ስላደረግን 2 ኔት ይኖረናል ማለት ነው። ሊንክ ሪአክሽናችን የማይቶኮንድሪያ ፍሉድ ማትሪክስ ላይ ሲከናወን እናያለን። ከዛ ክረብ ሳይክላችንን እናያለን። ሊንክ ሪአክሽኑ ላይ ኤቲፒ ፕሮዲዩስድ አይደለም። ስዕሉ ላይ እንደምታዩት ሊንክ ሪአክሽኑ ላይ ኤቲፒ ፕሮዲዩስድ አይሆንም። ክረብ ሳይክል ላይ 2 ኤቲፒ ፕሮዲዩስድ ይሆናል። ከዛ ኤሌክትሮን ትራንስፖርት ቼን ላይ እንደዚሁ ኤቲፒ ፕሮዲዩስድ ይሆናል ማለት ነው። ናው ግላይኮሊሲስ ምንድነው? ወይም ግላይኮላይሲስ ምንድነው? ላይሲስ ማለት ብሬኪንግ ዳውን ፕሮሰስ ነው። ግላይኮላይሲስ ማለት ደግሞ ግሉኮስን ብሬክ ዳውን የማድረግ ፕሮሰስ ነው። ናው በግላይኮላይሲስ ባለ 6 ካርበን ኮምፓውንዱ ግሉኮስ ወደ 2 ባለ 3 ካርበን ኮምፓውንድ ፓይሩቬት ይቀየራል። ለምንድን ነው ይሄ የሚሆነው ስንል ግሉኮስ
ሪሌቲቭሊ ላርጅ ሞለኪውል ስለሆነ ግሉኮስ ቀጥታ ወደ ማይቶኮንድሪያ መግባት አይችልም። ስለዚህ ግሉኮስን ለማስገባት ከተፈለገ ባለ 6 ካርበን ኮምፓውንዱን ግሉኮስ መስበር ያስፈልጋል። እኩል ቦታ ወደ 2 ፓይሩቬት ብሬክ እናደርገዋለን ማለት ነው። ይሄ ብሬክ የሚደረግበት ሂደት ግላይኮላይሲስ ይባላል ማለት ነው። ስለዚህ ግላይኮላይሲስ የሚካሄደው ማይቶኮንድሪያ ውስጥ ሳይሆን ሳይቶፕላዝም ውስጥ ነው ማለት ነው። እና ሚዲየም ሳይዝ ነው ብያቸዋለሁ ግሉኮስ እና ወደ ማይቶኮንድሪያ አይገባም። ምናልባት ተማሪዎች እንዲህ ብላችሁ መጠየቅ ትችላላችሁ። ሴል ሜምብሬናችን ሴሌክቲቭሊ ፐርሜብል ነው ወይም ሰሚ ፐርሜብል ነው፣ ግን ደግሞ ላርጅ ሞለኪውሎችን ለማስገባት ሴል ሜምብሬናችን ኬሪየር ፕሮቲኖች አሉት እና ሴል ሜምብሬኑ ካለው የማይቶኮንድሪያል ሜምብሬኑ ይሄ የለውም ወይ ግሉኮስ የሚያስገባበት ካላችሁ የለውም ነው መልሱ። ማይቶኮንድሪያል ሜምብሬን ኬሪየር ፕሮቲኖች ስለሌሉት ግሉኮስን ማስገባት አይችልም። ስለዚህ ግሉኮስ ሊትራሊ ዲፊውዝ ኢን አርጎ ነው መግባት ያለበት። መግባት ስላልቻለ ፓይሩቬት ሆኖ ይገባል ማለት ነው። በአራቱ ስቴጆች ላይ ምንድነው የሚሆነው የሚለውን ኮንሰፕት ይዘን እንነሳ። በግላይኮሊሲስ፣ በሊንክ ሪአክሽን፣ በክረብ ሳይክል እና በኦክሲዴቲቭ ፎስፎሪሌሽን ስቴጅ ላይ ምንድነው የሚካሄደው ስንል ሶስቱ ስቴጆች ላይ ሶስቱ ስንል ግላይኮሊሲስ፣ ሊንክ ሪአክሽን እና ክረብ ሳይክል ላይ ሃይድሮጅን አቶሞች ፕሮዲውስ ይሆናል። ተማሪዎች ምን ብላችሁ ማሰብ ትችላላችሁ? ግሉኮስን ብሬክዳውን የምናደርግበት ምክንያት ከግሉኮሱ ፕሮቶኖችን ለማግኘት ሃይድሮጅኖችን ለማግኘት። ሃይድሮጅኖቹ ለምን ይጠቅማሉ ስንል ኤቲፒ ሲንቴዝን ስፒን ለማድረግ እና ኤነርጂ ጀነሬት ለማድረግ ነው። ግላይኮሊሲስ ላይ ሃይድሮጅኖች ወይም ፕሮቶኖች ፕሮዲውስ ይሆናሉ። ሊንክ ሪአክሽን ላይም ፕሮዲውስ ይሆናሉ። ክረብ ሳይክል ላይም ፕሮዲውስ ይሆናሉ። ፕሮቶኖች ፕሮዲውስድ ሲሆኑ ፕሮቶን አክሰፕተሮች አሉ፣ ፕሮቶን ቀላቢዎች አሉ። እነዚህ ናድ እና ፋድ ናቸው። ናድ የምንለው ኒኮቲን፣ አማይድ፣ አዴኒን፣ ዳይኒክሎታይድ የምንለው ነው። ፋድ የምንለው ደግሞ ፍላቪን፣ አዴኒን፣ ዳይኒክሎታይድ የምንለው ነው። ፕሮቶን አክሰፕተሮች አሉ ማለት ነው። ግላይኮሊሲስ ላይ፣ ሊንክ ሪአክሽን ላይ እና ክረብ ሳይክል ላይ ዋናው ፕሮቶን አክሰፕተር ናድ ሆኖ እናገኘዋለን። ግን ደግሞ ክረብ ሳይክል ላይ ከናድ በተጨማሪ ሬዲዩስድ ፋድም ፕሮዲውስድ ነው። እዚህ ጋር እንዳረሱ ተማሪዎች ግላይኮሊሲስ ላይ ፕሮቶኖቹን አክሰፕት የሚያደርገው ናድ ብቻ ነው። ሊንክ ሪአክሽን ላይ ፕሮቶኖችን አክሰፕት የሚያደርገው ናድ ብቻ ነው። ክረብ ሳይክል ላይ ግን ፕሮቶኑን አክሰፕት የሚያደርጉት ናድም ፋድም። ዝም ብላችሁ ስታዩት በብዛት ፕሮዲውስድ ሆኖ የምናገኘው ናድን ነው ማለት ነው። ሌላው እነዚህ ፕሮቶኖች ፕሮቶን አክሰፕተሮች በኋላ ፕሮቶኑን ሪሊዝ ያደርጉታል። ፕሮቶኑን ሪሊዝ ሲያደርጉ ዲሃይድሮጂኔትድ ይሆናሉ። ፕሮቶኑን ሪሊዝ ሲያደርጉ ፕሮቶኑ ደግሞ ለኤቲፒ ሲንቴዙ ራውተር ስፒን ማድረግ ምክንያት ሆኖ እናገኘዋለን ማለት ነው። እዚህ ጋር ሃይድሮጅን ስፕሊት ሲያደርግ ከግሉኮስ የሚወጣው ሃይድሮጅን ስፕሊት ሲያደርግ ፕሮቶን እና ኤሌክትሮን ነው ያለው። ፕሮቶኑን ፕሮቶን አክሰፕተሮቹ ናድና ፋድ ሲቀበሉ አይተናል። ኤሌክትሮኖቹ ደግሞ የሚሄዱት ወደ ኤሌክትሮን ትራንስፖርት ቼን። ኤሌክትሮን ትራንስፖርት ቼን ስንል እነዚህ ተቀጣጥለው የሚገኙ ፕሮቲን ሞለኪውሎች ናቸው። ፕሮቲን ሞለኪውሎች ናቸው ዛት አክትስ አስ አን ኤሌክትሮን አክሰፕተርስ እና ኤሌክትሮኖቹ ከአንድ ኤሌክትሮን አክሰፕተር ወደ ሌላ በሚሄዱ ሰዓት ኢነርጂ ሪሊዝ እያደረጉ ነው የሚሄዱት ማለት ነው። ኤሌክትሮኖቹ ከአንድ ኤሌክትሮን አክሰፕተር ወደ ሌላኛው በሚጓዙበት ሰዓት ሪሊዝ የሚያደርጉት ኢነርጂ ለምን ይጠቅማል ካላችሁ ፕሮቶኖችን ናድና ፋድ አክሰፕት ያደረጓቸውን ፕሮቶኖች ከማይቶኮንድሪያው ፍሉድ ማትሪክስ ወደ ኢንተርሜምብሬን ስፔሱ
ፓምፕ ለማድረግ ለመግፋት እና ኢንተርሜምብሬን ስፔሱ ላይ ወይም የማይቶኮንድሪያ ሜምብሬኑ ላይ የፕሮቶኖች ኮንሰንትሬሽን ከፍተኛ እንዲሆን ለመግፋት ነው ኢነርጂው የምንጠቀመው ማለት ነው። ስለዚህ ይሄን ካልን በኋላ ፕሮቶኖቹ ወደ ማይቶኮንድሪያል ሜምብሬን ፓምፕ ከተደረጉና እዛ ኮንሰንትሬት እንዲደረጉ ከተደረገ በኋላ ልክ ፓምፒንጉ ሲቆም ፕሮቶኖቹ ምን ማድረግ ይጀምራሉ? ዲፊውዝ ማድረግ ይጀምራሉ። ዲፊውዝ ሲያደርጉ ተማሪዎች ፓርት 1 ላይ እንዳየነው ማይቶኮንድሪያል ሜምብሬኑ ሁለቱ ሜምብሬኖች መሃል ኤቲፒ ሲንቴዝ አለ። እዚህ ጋር እንደምታዩት ማለት ኤቲፒ ሲንቴዝ ማለት በወተር እንደሚሽከረከር ተርባይን ልክ ውሃ ሲመታው ስፒን ያደርጋል፣ ኢነርጂ ጀነሬት ያደርጋል። እዚህ ጋር እንደምታዩት ኤቲፒ ሲንቴዙ ይሄ ነው። ልዩነቱ ምንድነው? ኤቲፒ ሲንቴዙ በውስጡ ፕሮቶኖች ዲፊውዝ ሲያደርጉ ነው ስፒን የሚያደርገው። ይሄ በውስጡ ፕሮቶኖች ሲያልፉ ኤቲፒ ሲንቴዙ ስፒን ሲያደርግ ጀነሬት የሚያደርገው ኢነርጂ አለ። ይሄ ጀነሬት የሚያደርገው ኢነርጂ ለምን አገልግሎት ይውላል? ኤዲፒ ላይ ፎስፌትን አዳርጎ ኤቲፒን ለመስራት ይውላል ማለት ነው። ከዛ በኋላ እሺ ግሉኮስን ብሬክዳውን ስናደርግ ፕሮቶን እና ኤሌክትሮን አገኘን አለን። ፕሮቶኖቹን ፕሮቶን አክሰፕተሮቹ ወሰዷቸው አለን። ኤሌክትሮኖቹ ደግሞ በኤሌክትሮን ትራንስፖርት ቼን ውስጥ ሄዱ አለን። በዚህ ውስጥ ሲሄዱ ኤሌክትሮኖቹ የሚለቁት ኢነርጂ ፕሮቶኖቹን ወደ ማይቶኮንድሪያል ሜምብሬን ስፔስ ኤቲፒ ሲንቴዝ ወዳለበት ፓምፕ ለማድረግ ተገለገልንባቸው አለን። ከዛ ኮንሰንትሬትድ የሆኑት ፕሮቶኖች ደግሞ ዲፊውዝ ሲያደርጉ ኤቲፒ ሲንቴዙን ስፒን አድርገው ኢነርጂ ጀነሬት አደረጉ። ይሄ ኢነርጂ ደግሞ ኤዲፒ ላይ አዲኖሲን ዳይፎስፌት ላይ ፎስፌትን በመጨመር ኤቲፒ አዲኖሲን ትራይፎስፌትን ፈጠረ አለ። ከዛ በኋላ የፕሮቶኖቹና የኤሌክትሮኖቹ እጣ ፈንታ ምንድነው ስንል ፕሮቶኖቹ ኤሌክትሮኖቹ ከኦክሲጅን ጋር ሪአክት ያደርጋል። ኤሌክትሮኖቹን ኦክሲጅን አክሰፕት ያደርጋቸዋል። ስለዚህ ኦክሲጅንን ምን እንለዋለን? the final ኤሌክትሮን አክሰፕተር። በኤሌክትሮን ትራንስፖርት ቼን ውስጥ ከሄዱ በኋላ ኤሌክትሮኖቹ የመጨረሻ እጣ ፈንታቸው ኦክሲጅን ጋር መሄድ ነው ማለት ነው። ኦክሲጅን አክሰፕት ያደርጋቸዋል። ስለዚህ የመጨረሻው ኤሌክትሮን አክሰፕተር ኦክሲጅን ነው ማለት ነው። ስለዚህ እኛ ኦክሲጅንን በዚህ ፕሮሰስ የምንፈልገው ለምንድን ነው ማለት ነው ተማሪዎች? ኤሌክትሮን ኦክሲጅን አክሰፕት እንዲያደርግልን ነው ፋይናሊ። ከዛ ኤሌክትሮኖቹን አክሰፕት ያደርጋል ኦክሲጅን። ከዛ ከፕሮቶኖቹ ጋር ሪአክት ያደርግና ውሃ ፕሮዲውስ ያደርጋል። ይሄን ውሃ ፎርም ያደርጋል ማለት ነው። ኦክሲጅን ባይኖርስ ስንል ኦክሲጅን ባይኖር ይሄ ኤሮቢክ ሪስፓይሬሽን ወይም ሪስፓይሬሽን ኢን ዘ ፕሬዘንስ ኦፍ ኦክሲጅን መካሄድ አይችልም። በተለይ ደግሞ ከአራቱ ስቴጆች ሊንክ ሪአክሽን፣ ክረብስ ሳይክል እና ኦክሲዴቲቭ ፎስፎሪሌሽን ሶስቱ አይካሄዱም። ግላይኮሊሲስ ሊካሄድ ይችላል፣ የተቀሩ ሶስቱ ግን አይካሄዱም ማለት ነው። ኦኬ ይሄን ካልን ይሄ ሂደት አሁን ያወራነው አራቱ ስቴጆች ኦክሲጅንን እንደ ፋይናል ኤሌክትሮን አክሰፕተር ስለሚፈልጉና ኦክሲጅን ላይ ዲፔንዳንት ስለሆኑ ይሄ ፎስፎሪሌሽን ምን ይባላል? ኦክሲዴቲቭ ፎስፎሪሌሽን ይባላል። እንዳረሱ ተማሪዎች ፎስፎሪሌሽን ማለት ምንድነው ብለናል? ኤዲፒ ላይ ፎስፌት መጨመር ማለት ነው። ፎስፌት አዲንግ። ይሄ ፎስፌት አዲንግ ኢነርጂ እንደሚፈልግ አንስተናል። ሌላው ይህን ኢንትሮዳክሽን ከያዝን አሁን እያንዳንዱን ስቴጅ እንስቲኒ አራቱን ስቴጅ ኦፍ ኤሮቢክ ሪስፓይሬሽን ከግላይኮላይሲስ እንጀምር። ግላይኮላይሲስ ስንል እዚህ ጋር እንደምታዩት ተማሪዎች ግሉኮስ ባለ 6 ካርበን ኮምፓውንድ ነው። 2 ኤቲፒ ኢንቨስት እናደርግበታለን ቱ ፎስፎሪሌት ኢት ኤንድ ቱ ሜክ ኢት ሞር ሪአክቲቭ፣ የበለጠ ሪአክቲቭ እንዲሆን እና ፎስፎሪሌት እንድናረገው 2 ኤቲፒ ቀድሞ
ኢንቨስት ይደረግበታል ማለት ነው። እንዳረሱ ዓላማው ኤቲፒ ፕሮዲውስ ለማድረግ ነው። ግን ደግሞ ኢኒሺያሊ 2 ኤቲፒ ኢንቨስት እናደርጋለን። ከዛ እዚህ ጋር እንደምታዩት ተማሪዎች ወደ 2 ባለ 3 ካርበን ኮምፓውንድ ብሬክ ይደረጋል። ይሄ ባለ 2 ካርበን ኮምፓውንድ የተለያዩ ሞለኪውላር ትራንስፎርሜሽኖች ያካሄዳል። ከዛ ሬዲዩስድ ናድን ፕሮዲውስ ያደርጋል። ከዛ ስንት ፓይሩቬት እናገኛለን? 2 ባለ 3 ካርበን ፓይሩቬት እናገኛለን ማለት ሶ what happens in glycolysis የሚለውን በኤክስፕላኔሽን ስናየው 2 molecules of ATP are used to phosphorylate each molecules of glucose and this makes the glucose more reactive. ይሄ ፎስፎሪሌት ማድረጋችን ATP ኢንቨስት ማድረጋችን ግሉኮስን ሪአክቲቭ ያደርጋል። ስለዚህ ፎስፎሪሌት ስናደርገው ግሉኮስ ወደ ምን ይቀየራል? ግሉኮስ ወደ ፍሩክቶስ 1,6 ቢስፎስፌት። ቢስፎስፌት ማለት 2 ፎስፌት ነው። ስለዚህ ፍሩክቶስ 1,6 ቢስፎስፌት ይቀየራል። then ፍሩክቶስ 1,6 ቢስፎስፌት ስፕሊት ያደርጋል ወደ ግላይሰር አልዲሃይድ 3 ፎስፌት ወይም GP ይቀየራል። each molecules of GP then is converted into 2 pyruvate ከዛ GP ወደ ፓይሩቬት ይቀየራል። በዚህ ፕሮሰስ ግሉኮስ ብሬክ ሲደረግ ፕሮቶኖች ሪሊዝ ያደርጋል። ፕሮቶኖችን ናድ አክሰፕት ያደርጋል። ስለዚህ ግላይኮሊሲስ ሲያልቅ 4 ATP ነው ፕሮዲዩስ የሚሆነው። ግን ደግሞ እንዳረሱ ኦሪጂናሊ 2 ATP ኢንቨስት አድርገን ስለጀመርን ኔት ATP ፕሮዲዩስ የሚሆነው 2 ነው ማለት ነው፣ ኢንቨስትመንቱን መቀነስ ስላለብን። ስለዚህ የግላይኮሊሲስ ውጤቶች ምንድናቸው ስንል የግላይኮሊሲስ ውጤቶች አንደኛ 4 ATP ወይም 2 ኔት ATP ፕሮዲዩስድ ይሆናል። እንደገና ደግሞ ሬዲዩስድ ናድ ፕሮዲዩስድ ይሆናል። እንደገና ደግሞ 2 ፓይሩቬት ፕሮዲዩስድ ይሆናል። ስለዚህ ሊንክ ሪአክሽን ላይ ስንሄድ ሊንክ ሪአክሽን ላይ ተማሪዎች 2 ፓይሩቬቶች ነው የሚቀጥሉት ነው። ሊንክ ሪአክሽን የሚካሄደው ማይቶኮንድሪያ ውስጥ ይሄን እንዳረሱ ግላይኮሊሲስ የተካሄደው ወደ ማይቶኮንድሪያ ሳይገባ ሳይቶፕላዝም ውስጥ ነው። ምክንያት ግሉኮሱ ወደ ማይቶኮንድሪያ መግባት ስላልቻለ፣ ምክንያት ግሉኮሱ ሪሌቲቭሊ ላርጅ ሞለኪውል ስለሆነ። ስለዚህ ግሉኮሱ ሪሌቲቭሊ ስሞል ሞለኪውል ሆኗል። ባለ 3 ካርበን ኮምፓውንድ 2 ፓይሩቬት ሆኗል። ስለዚህ ምን ቀጥለው 2ቱም ፓይሩቬት ይዘን ነው ማለት ነው። ሶ ሎኬሽን ኦፍ the link reaction it is in the mitochondria። እንዳረሱ እዚህ ጋር ተማሪዎች ማይቶኮንድሪያ ቤዚካሊ 2 ፓርት አለው ብለናል። እኛም እናተኩርበት ክሪስቴውና ፍሉድ ማትሪክሱ። ስለዚህ ይሄኛው ሊንክ ሪአክሽን የሚካሄደው ክሪስቴው ላይ ነው፣ ፍሉድ ማትሪክሱ ላይ ነው ማለት ነው። ሶሪ ክሪስቴው ላይ ሳይሆን ፍሉድ ማትሪክሱ ላይ ነው ማለት ነው። so in the link reaction a molecule of pyruvate አሁን እኛ ምን እናድርግ? አንዷን ፓይሩቬት ይዘን እንቀጥል። 2 ፓይሩቬት ነው የገባው አይደል? አንዷን ይዘን እንቀጥል። አንዷ ላይ የሚሆነው ሌላኛውም ላይ ስለሚሆን ውጤቱን በ2 እናባዛዋለን። now a molecule of pyruvate reacts with a coenzyme A። ቀጥታ ፓይሩቬት እንደገባ ፍሉድ ማትሪክስ ውስጥ ኮኤንዛይም A ከሚባል ጋር ሪአክት ያደርጋል። ከዛ ምን ይፈጥራል? አሴታይል ኮኤንዛይም A ወይም ደግሞ አሴታይል ኮኤ የሚባል ኮምፓውንድ ፎርም ያደርጋል ማለት then በዚያ ሪአክሽን ላይ ሃይድሮጅን is lost and reduced NAD is formed። አሁን በዚህ ሂደት ላይ የትኛው ሂደት? አሴታይል ኮኤንዛይም A ከፓይሩቬት ጋር ሪአክት አድርጎ ኮኤንዛይም A ከፓይሩቬት ጋር ሪአክት አድርጎ አሴታይል ኮኤ በሚፈጥርበት ሂደት ሃይድሮጅን ሎስት ይሆናል እና ሃይድሮጅኑ ማን ይቀርባል? ናድ ይቀርባል ማለት። ከዛ በኋላ ሬዲዩስድ ናድ ፎርምድ ይሆናል ማለት።
ሃይድሮጅን ብቻ አይደለም ግን ሎስት የሚሆነው ካርበንም ሎስት ነው። ካርበን ሎስት ሲሆን ሂደቱ ምን ይባላል? ዲ ካርቦክሲሌሽን ይባላል። ካርበን ሎስት ይደረጋል። ካርበኑ ሎስት ሲሆን ካርበኑ ከኦክሲጅን ጋር ሪአክት ያደርግና ካርበን ዳይኦክሳይድ ፎርም ያደርጋል ማለት ነው። ስለዚህ እዚህ ጋር ፒክቶሪያሊ ብናይ ፓይሩቬት አለ። ፓይሩቬት ጌትስ ዲካርቦክሲሌትድ ካርበን ሉዝ ያደርጋል። ካርበኑ ከኦክሲጅን ጋር ሪአክት አድርጎ ካርበን ዳይኦክሳይድ ፎርም ያደርጋል። እንደገና ፓይሩቬት ሃይድሮጅንን ሉዝ ያደርጋል። ሃይድሮጅን ሉዝ ሲያደርግ እንደ አውትፑት ሬዲዩስድ ናድ ወይም ሃይድሮጅን የያዘ ናድ ፎርምድ ይሆናል። ከዛ በኋላ ኮኢንዛይም ኤ ከፓይሩቬት ጋር ሪአክት ያደርግና አሴታይል ኮኤ ፎርምድ ይሆናል። እዚህ ጋር ተማሪዎች ማየት እንደምትችሉት ፓይሩቬት 3 ካርበን ነበረው። በዲካርቦክሲሌሽን አንዷ ካርበን ሉዝ አረገ። ስለዚህ ወደ ምን ተቀየረ? ባለ 2 ካርበን ኮምፓውንድ አሴታይል ኮኤ 2 ካርበን ኮምፓውንድ ሆነ ማለት። ይሄ ሂደት የተፈጠረው ከአንዱ ፓይሩቬት ነው። So acetyl coenzyme A then reacts with a 4 carbon compound. A molecule contain 4 carbon compound called oxaloacetate. ይሄ ከኦክዛሎአሴቴት ጋር ከዛ ኮምባይን ያደርጋል ማለት። ስለዚህ የሊንክ ሪአክሽን ፕሮዳክቶች ምን ይሆናሉ ማለት ነው? 2 አሴታይል ይፈጠራል ከአንዱ ፓይሩቬት አንድ ከሌላኛው ፓይሩቬት አንድ። 2 ሬዲዩስድ ናድ ይፈጠራል ከአንዱ ፓይሩቬት አንድ ከሌላኛው አንድ። 2 ካርበን ዳይኦክሳይድ ይፈጠራል። ስለዚህ አሁን ቀጣዩን ክረብ ሳይክል ስንገባ ማንን ይዘን ነው የምንገባው ማለት ነው? አሴታይልን ይዘን ነው። አሴታይል ባለ ስንት ካርበን ነው? ባለ 2 ካርበን ነው ማለት ነው። ኦኬ ሶ ክረብ ሳይክል ላይ ወደ ክረብ ሳይክል የገባው አሴታይል ኮኤ ኦልሬዲ ከፓይሩቬት አንድ ዲካርቦክሲሌት አድርጎ አንድ ካርበን ሉዝ አድርጎ 2 ካርበን ቀርቶት ነው አሴታይል ኮኤ ባለ 2 ካርበኑ ወደ ክረብ ሳይክል የገባው። ክረብ ሳይክሉ ደግሞ የክረብ ሳይክሉ ድራይቨር ኦልሬዲ ኦክዛሎአሴቴት አለ። ይሄ ኦክዛሎአሴቴት ባለ 4 ካርበን ነው። አሴታይል ኮኤ ደግሞ ባለ 2 ካርበን ነው። ሁለቱ ሪአክት ሲያደርጉ ባለ 6 ካርበን ሲትሬትን ፈጥረው ይሄ ሲትሬት በተለያየ ፕሮሰስ 2 ዲካርቦክሲሌትድ ሆኖ 2 ካርበን ሉዝ አድርጎ መልሶ ኦክዛሎአሴቴትን ድራይቨሩን የሳይክሉን ድራይቨር ፕሮዲውስ አድርጎ ነው የሚጨርሰው። በዚህ ሂደት ላይ ሙሉ ካርበኑን ሉዝ ያደረገው ሁለቱንም ሉዝ ያደረገው አሴታይል ኮኤ ነው ማለት ነው። ስለዚህ the 2 carbon groups from the acetyl CoA or acetyl coenzyme reacted with the 4 carbon compound oxaloacetate forming citrate and it undergone different molecular transformation. So our next question is, what are the end products of this Krebs cycle? ስንል 2 ዲካርቦክሲሌትድ ስለሆነ 2 ካርበን ዳይኦክሳይድ ፕሮዲውስ ይሆናል። ግን ደግሞ ይሄ 2 ካርበን ዳይኦክሳይድ ፕሮዲውስ የሆነው ከአንዱ አሴታይል ኮኤ ነው። እኛ ደግሞ ያለን 2 አሴታይል ኮኤ ነው። ታይምስ 2 እናደርገዋለን። ሁሉንም ፕሮዳክቶች ታይምስ 2 የምናደርገው ከ2 አሴታይል ኮኤ ያገኘናቸው ስለሆነ ነው። ሬዲዩስድ ናድ ፕሮዲውስድ ሆኗል። ፕሮዲውስድ የሆነው 3 ነው። ከአንድ አሴታይል ታይምስ 2 ስናደርገው 6 ይሆናል። ሬዲዩስድ ፋድም ፕሮዲውስድ ይሆናል። ይሄም ከአንዱ አንድ ሬዲዩስድ ፋድ ፕሮዲውስድ ይሆናል። ከሁለቱ 2 ይሆናል። 2 ኤቲፒ ፕሮዲውስድ ይሆናል ማለት ነው። አጠቃላይ እንዳረሱ ተማሪዎች ሬዲዩስድ ፋድ ወይም ፋድ እንደ ፕሮቶን አክሰፕተር ለመጀመሪያ ጊዜ የመጣው በክረብ ሳይክል ግላይኮላይሲስ ላይ አልነበረም። ሊንክ ሪአክሽን ላይ አልነበረም። ክረብ ሳይክል ላይ ነው ለመጀመሪያ ጊዜ ፋድ ፕሮዲውስ የሆነው።
ሁለተኛ እዚህ ጋር ሁለት ኤቲፒ ፕሮዲውስ ሆነዋል ማለት ነው። ቀጣዩ ስቴፕ አራተኛውና የመጨረሻው ስቴፕ ኦፍ ሴሉላር ሪስፓይሬሽን ወይም ኤሮቢክ ሪስፓይሬሽን የሚሆነው ምንድነው? ኤሌክትሮን ትራንስፖርት ቼን ኢን ኬሚኦስሞሲስ ይባላል። ይሄን ለመረዳት ተማሪዎች እስካሁን ፕሮዲውስድ የሚሆኑት ፕሮቶኖችን ሲሰበስብልን የነበረው ናድ በዋነኝነት፣ በመቀጠል ደግሞ በመጨረሻው በክረብ ሳይክል ላይ ደግሞ ፋድ ናቸው ማለት ነው። አሁን ናድና ፋድ የሰበሰቡትን ፕሮቶን ሪሊዝ ያደርጉታል። የሰበሰቡትን ሃይድሮጅን ሪሊዝ ሲያደርጉት ሃይድሮጅኑ ስፕሊት ያደርጋል። ወደ ምንና ወደ ምን ስፕሊት ያደርጋል ስንል ሃይድሮጅኑ ወደ ፕሮቶን እና ኤሌክትሮን ስፕሊት ያደርጋል። ስለዚህ እዚህ ጋር ምን አለ? ኤሌክትሮን ትራንስፖርት ቼን ስንል ኤሌክትሮኖች የሚሄዱበት መንገድ። ፕሮቶኖቹስ ወዴት ነው የሚሄዱት ስንል ፕሮቶኖቹ ደግሞ ወደ ኢንተርሜምብሬን ስፔሱ ፓምፕ ይደረጋል። ሶ ዘ ኤሌክትሮን ትራንስፖርት ቼን and the chemiosmosis together makes up oxidative phosphorylation. ሁለቱ ሲደመሩ oxidative phosphorylation ይባላል። ፎስፎሪሌሽን ታውቃላችሁ? ADP ላይ ፎስፌት አድርጎ ATP መስራት ነው። ኦክሲዴቲቭ ፎስፎሪሌሽን የተባለው ምክንያት እነዚህ ኤሌክትሮኖች በኤሌክትሮን ትራንስፖርት ቼን ካለፉ በኋላ የመጨረሻው ኤሌክትሮን አክሰፕተር ሆኖ የሚመጣው ኦክሲጅን ስለሆነ ነው ኦክሲዴቲቭ ፎስፎሪሌሽን የሚባለው ማለት። የት ነው የሚካሄደው ይሄ ኦክሲዴቲቭ ፎስፎሪሌሽኑ ወይም ደግሞ ኤሌክትሮን ትራንስፖርት ቼን ኤንድ ኬሚኦስሞሲስ የት ነው የሚካሄደው ስንል እንዳትረሱ ወደኋላ እንመለስ። ግላይኮላይሲስ የተካሄደው ሳይቶፕላዝም ውስጥ ነው፣ ማይቶኮንድሪያ ውስጥም አልገባም። ሊንክ ሪአክሽን እና ክረብ ሳይክል ግን የተካሄደው ማይቶኮንድሪያ ውስጥ ነው። ማይቶኮንድሪያውን ደግሞ ሁለት ክፍል አለው ብለናል። ፍሉድ ማትሪክስ አለው፣ ሜምብሬን አለ፣ ክሪስቴው አለ። ስለዚህ ሊንክ ሪአክሽን እና ክረብ ሳይክሉ የተካሄደው ፍሉድ ማትሪክስ ውስጥ ነው። አሁን ግን ኦክሲዴቲቭ ፎስፎሪሌሽኑ የሚካሄደው ኢንተርሜምብሬን ስፔስ ውስጥ ወይም በማይቶኮንድሪያ ሁለቱ ሜምብሬን ስፔስ ውስጥ ነው የሚሆነው ማለት። ለምን ስንል በማይቶኮንድሪያ ሁለቱ ሜምብሬን ስፔስ ውስጥ ዋናው ኢነርጂ ጀነሬተር ኤቲፒ ሲንቴዝ የተባለው ኢንዛይም ስላለ ነው ማለት እና this takes place in the intermembrane spaces, especially in the inner space or the inner membrane, which we call cristae. So on the cristae the following events will take place. መጀመሪያ ምን ይደረጋል? The hydrogen atoms carried by reduced NAD and reduced FAD are released. ክሪስቴ ላይ ወይም የማይቶኮንድሪያ ሁለት ሜምብሬኖች ውስጥ ምን ይካሄዳል ማለት ነው? ፕሮቶኑ ሃይድሮጅኑ ማን ላይ ነበረው? ናድ እና ፋድ ላይ ነበረው። ሪሊዝ ይሆናል። ሪሊዝ ሲያደርግ ሃይድሮጅኑ ስፕሊት ያደርጋል። ወደ ምን? ወደ ሃይድሮጅን አየን እና ወደ ኤሌክትሮንስ። ሃይድሮጅን አየኑን ፕሮቶን ነው የምንለው ማለት ነው። የፕሮቶኑ የሃይድሮጅን አየኑና የኤሌክትሮኑ ጣፈንታ ምንድን ነው የሚለውን ለመረዳት መጀመሪያ የኤሌክትሮኑን ጣፈንታ እንረዳ። the electrons goes to electron transport chain. ኤሌክትሮኖች የሚቀልቡ የኤሌክትሮን አክሰፕተሮች ሰንሰለት አለ። ይሄ ሰንሰለት ኤሌክትሮን ትራንስፖርት ቼን ይባላል። ወደዛ ውስጥ ይገባል። ኤሌክትሮኖቹ ወደ ኤሌክትሮን ትራንስፖርት ቼን ውስጥ ሲገቡ ከአንዱ ኤሌክትሮን አክሰፕተር ወደ ሌላው ከአንዱ ወደ ሌላው በሚሄዱ ሰዓት ኢነርጂ ሪሊዝ እያደረጉ ነው የሚሄዱት። ይሄ ኢነርጂ ለምን ያገለግላል ስንል ኤሌክትሮኖቹ ሪሊዝ ያደረጉት ኢነርጂ ፕሮቶኖቹን ፓምፕ ለማድረግ ያገለግላል ማለት ነው። ስለዚህ እዚህ ጋር ኤሌክትሮን ትራንስፖርት ቼን ውስጥ ያሉት ኤሌክትሮን አክሰፕተሮች ጥምር ሙያ ነው ያላቸው። ሁለት ፐርፐዝ ነው ያላቸው። አንድ ኤሌክትሮን አክሰፕተር ናቸው። ሁለተኛ ፕሮቶን ፓምፕ ናቸው። ፕሮቶን ፓምፕ ማለት ከሬዲዩስድ ናድ እና ፋድ
የወጣውን ፕሮቶን ምን ያደርጋሉ? ፓምፕ ያደርጋሉ። ወደ ነው ፓምፕ የሚያደርጉት? ወደ ኢንተርሜምብሬን ስፔሱ ፓምፕ ያደርጉታል። ለምን ወደዛ ፓምፕ ያደርጉታል ስንል እዛ ኮንሰንትሬት እንዲያደርግና በኋላ ዲፊውዝ እያደረገ ኤቲፒ ሲንቴዝ ኢንዛይሙን እያቋረጠ ሊያልፍ ነው ማለት ነው። ስለዚህ 3 of the electron carriers are also proton pumps እንላለን እና as the electrons are transported through these 3 proton pumps, the energy they release powers the pump which moves the protons into intermembrane spaces ማለት እና ምን የቶቹ ናቸው ኤሌክትሮን አክሰፕተር ሆነው ኤሌክትሮን ትራንስፖርት ቼን ፎርም የሚያደርጉትና እንደ ሁለተኛ ሙያ ደግሞ ፕሮቶን ፓምፕ ሆኖ የሚገኙ ስንል አንደኛው ሬዲዩስድ ናድ ሃይድሮጂኔዝ ይባላል። ሁለተኛው ዩቢኪነን ይባላል። ሶስተኛው ሳይቶክሮም ኮምፕሌክስ ይባላል። ሳይቶክሮም ኮምፕሌክስ ሳይቶክሮም ኤ ያለው፣ ሳይቶክሮም ቢ ያለው፣ ሳይቶክሮም ሲ ሌሎችም ኮምፖነንቶች አሉ። ስለዚህ እዚህ ጋር ሬዲዩስድ ናድ ሃይድሮጂኔዝ ኤሌክትሮን አክሰፕተርም ነው፣ ፕሮቶን ፓምፕ ነው። ዩቢኪነን ኤሌክትሮን አክሰፕተርም ነው፣ ፕሮቶን ፓምፕ ነው። ሳይቶክሮም ኮምፕሌክስ ከኮምፕሌክሱ ሁለቱ ፓርቶች ኤሌክትሮን አክሰፕተርም ይሆናሉ፣ ፕሮቶን ፓምፕም ይሆናሉ። ኤሌክትሮን አክሰፕተሮቹ በሰንሰለት ስለሚቀመጡ ተቀጣጥለው ምንድናቸው ብለናል? ኤሌክትሮን ትራንስፖርት ቼን እዚህ ጋር ማየት ትችላላችሁ። እዚህ ጋር ስታዩ እነዚህ ኤሌክትሮን አክሰፕተሮች and they form a chain ዩቢኪነን አለ እዚህ ጋር ስታዩ፣ ሳይቶክሮም ኮምፕሌክሶቹ አሉ፣ ሬዲዩስድ ናድ ዲሃይድሮጂኔዝ አለ እዚህ ጋር ስታዩ። ስለዚህ this forms a chain ይሄ ቼን ነው ኤሌክትሮን ትራንስፖርት ቼን ምንለው ማለት። ኤሌክትሮኖቹ በዚህ ቼን ውስጥ ሲያልፉ ነው ኤሌክትሮንን ማመን ኢነርጂ ሪሊዝ የሚያደርጉት ማለት እና እዚህ ጋር እንደምታዩት ኤቲፒ ሲንቴዝ አለ ኢንተርሜምብሬን ስፔስ ውስጥ ኤቲፒ ሲንቴዝ አለ። ስለዚህ ፕሮቶኖቹ ምን ይደረጋሉ? ከላይ እንደምታዩት እዚህ ጋር ፕሮቶኖቹ ፓምፕ ይደረጋሉ። ፓምፕ ለማድረግ ኤነርጂ ያስፈልጋል። ፓምፕ ለማድረግ የሚያስፈልገውን ኤነርጂ ከየት እናመጣለን? ኤሌክትሮኖቹ ኤሌክትሮን ትራንስፖርት ቼን ውስጥ ሲሄዱ የለቀቁት ኤነርጂ ለምን አገልግሎት ይውላል? ፕሮቶኖቹን ፓምፕ አድርጎ የፕሮቶኖቹ ኮንሰንትሬሽን ማይቶኮንድሪያል ሜምብሬን ውስጥ እንዲበዛ ከማን አንፃር? ከፍሉድ ማትሪክሱ ከማይቶኮንድሪያው ፈሳሽ ፓርት አንፃር የፕሮቶኖች ኮንሰንትሬሽን ኢንተርሜምብሬን ስፔስ ውስጥ እንዲበዛ ይሆናል። ከዛስ ምን ይሆናል ስንል ፓምፒንጉን ስንጨርስ protons starts to move from high concentration of protons in the intermembrane spaces to the fluid matrix back. ስለዚህ ወደ ፍሉድ ማትሪክሱ ተመልሰው ይመጣሉ። ይሄ ሂደት ፕሮቶኖቹ ከኢንተርሜምብሬን ስፔሱ ወደ ፍሉድ ማትሪክሱ ኤቲፒ ሲንቴዙን እያቋረጡ የሚሄዱት ጉዞ ምን ይባላል? ኬሚ ኦስሞሲስ ይባላል። ኬሚ ኦስሞሲስ is diffusion of protons from intermembrane space of mitochondria across the ATP synthase enzyme back to the fluid matrix. ከዛ የፕሮቶኑ ጣፈንታ ምንድነው? የኤሌክትሮኖቹ ጣፈንታ ምንድነው ስንል ኤሌክትሮኖቹ ኦክሲጅን አክሰፕት ያደርጋቸው። ስለዚህ ኦክሲጅን ምንድነው እንላለን? the terminal electron acceptor ሂደቱ ኦክሲዴቲቭ ፎስፎሪሌሽን የተባለው ፎስፎሪሌሽኑ ለዚህ ነው። ከዛ ፋይናሊ ኤሌክትሮኖቹን ኦክሲጅን አክሰፕት ያደርጋቸዋል። ኦክሲጅን ከፕሮቶኖቹ ጋር ሪአክት ያደርግና ወተር ፎርም ያደርጋል። ስለዚህ የፕሮቶኖቹ እና ኤሌክትሮኖቹ ጣፈንታ መጨረሻ ላይ ወተር ፎርም ማድረግ ነው። ፕሮቶኖቹ ግን ዲፊውዝ ሲያደርጉ ኤቲፒ ሲንቴዙን አቋርጠው ስለመጡ ኤቲፒ ሲንቴዙን ፕሮቶኖቹ በውስጡ ሲያልፉ ራውተሩ ስፒን ያደርግና ኤነርጂ ጀነሬት ያደርጋል ብለን
እና እዚህ ጋር ስትመለከቱ because of the action of proton pumps, protons accumulate in the intermembrane spaces, creating high concentration in the intermembrane spaces relative to the fluid matrix. These proton gradients result in proton diffusion through the ATP synthase molecule. ይሄ ፕሮቶን ኮንሰንትሬሽኑ ፕሮቶኖቹ በኤቲፒ ሲንቴዝ ሞለኪውሉ ዲፊውዝ እንዲያደርጉ ያደርጋል። ይሄ ዲፊውዥን ሄሚኦስሞሲስ ይባላል። ይሄ ዲፊውዥን ምን ክሬት ያደርጋል? ስፒን ያደርገዋል ኤቲፒ ሲንቴዙን። ኤቲፒ ሲንቴዙን ኢነርጂ ጀነሬት ያደርጋል። ይሄን ኢነርጂ ኤዲፒ ላይ ፎስፌት ለመጨመር ወይም ደግሞ ለፎስፎሪሌሽን እንጠቀመዋል። ፎስፎሪሌሽኑ ደግሞ ኦክሲዴቲቭ ፎስፎሪሌሽን ይባላል ማለት ነው። So the diffusion of hydrogen ions through the ATP synthase is called chemiosmosis ማለት ነው። Now እኛ ስንት ፕሮቶን ነው ሪሊዝድ የሚሆነው ከአንድ ሬዲዩስድ ናድ ስንል the oxidation of one molecule of reduced NAD ማለት NADH ማለት results in the release of 6 protons. አንድ reduced NAD oxidized ሲሆን 6 ፕሮቶኖች ነው ሪሊዝ የሚያደርገው። ስለዚህ one reduced NAD releases dehydrogenated ሲሆን 6 ፕሮቶን። እኛ ግን ስንት reduced NAD ነው ያለን? 10። እንዴት 10 አለን? እንደምራለን። የግላይኮላይሲስ ላይ 2 ነበር። ሊንክ ሪአክሽን ላይ 2 ነበር። ክራክ ሳይክል ላይ 6 አለ። ስንደምረው 10። ከአንዱ ሬዲዩስድ ናድ 6 ፕሮቶን ከጠበቀ ከ10ሩ 60 ፕሮቶን እንጠብቃለን። Oxidation of one molecule of reduced fat ደግሞ results in the release of 4 protons. ለምንድን ነው 4 ፕሮቶኖች ብቻ የለቀቀው ስንል ከዲሃይድሮጂኔዝ ከሚያደርጉት ፕሮቶን ፓምፖች አንደኛው ማን ነው ብለናል? reduced NAD dehydrogenase. reduced NAD dehydrogenase ማለት ናድን ብቻ ነው ዲሃይድሮጂኔት የሚያደርገው ማለት ፋድን ያደርጋል። ስለዚህ reduced NAD dehydrogenase ዲሃይድሮጂኔት አያደርገውም ፋድን። ማን ነው የሚያደርገው ስንል ዩቢኪነን እና ሳይቶክራም ኮምፕሌክስ ነው ማለት ነው። ስለዚህ አንድ ሬዲዩስድ ፋድ 4 ፕሮቶን እንጠብቃለን። እኛ ግን ያለን ሬዲዩስድ ፋድ 2 ነው። ከሁለቱ ስንት እንጠብቃለን? 8 እንጠብቃለን። ሌላው ነገር ተማሪዎች እዚህ ጋር 2 ፕሮቶኖች በኤቲፒ ሲንቴዙ ዲፊውዝ ሲያደርጉ ጀነሬት የሚያደርጉት ኢነርጂ አንድ ኤቲፒ ለመስራት ነው የሚጠቅመን። ስንት ፕሮቶን? 2 ፕሮቶን በኬሚኦስሞሲስ ዲፊውዝ አድርጎ ኤቲፒ ሲንቴዙን ሲያልፍ ጀነሬት የሚያደርገው ኢነርጂ አንድ ኤቲፒ ለመስራት ይበቃል። እኛ ግን ያለን ፕሮቶን 68 ፕሮቶን 60 ከሬዲዩስድ ናድ 8 ከሬዲዩስድ ፋት። ስለዚህ ከሁለቱ አንድ ኤቲፒ ከሰራ ከአንዱ ስንት እንሰራለን? ከ68ቱ ስንት እንሰራለን? 34 ኤቲፒ። አጠቃላይ ስንት ኤቲፒ ሰራን ማለት ነው? 38። እንዴት? ግላይኮሊሲስ ላይ 2 ነው ሰርተናል። 4 ነው 2 ኢንቨስት አድርገን ስለነበር 2 ነው ሰርተናል። ሊንክ ሪአክሽን ላይ ኤቲፒ አይሰራም የለም። ግላይኮሊሲስ ላይ 2 ሰርተናል። በሰብስትሬት ሌብል ፎስፎሪሌሽን 4 ማለት ነው። እዚህ ጋር ደግሞ 34 ስንሰራ 38 ኤቲፒ ፕሮዲውስ ይሆናል። ናው እዚህ ጋር ባዮሎጂስቶች ምን ይላሉ? This 38 ATP produced from a single molecule of glucose is a theoretical capacity ይላል። It's a theoretical capacity ያ ማለት actual capacity actual capacity it is a function of different factors. It is affected by different factors. theoretical capacity ግን 38 ቴዎሬቲካል ካፓሲቲያችንን አቺቭ እንዳናረግ 38 ኤቲፒ በአንድ ግሉኮስ እንዳንሰራ የሚያደርገን አንደኛው
loss of protons due to leaky membranes ያ ማለት ምን ማለት ነው? ፕሮቶኖቹ ፓምፕ በሚደረጉ ጊዜ የተወሰኑ ፕሮቶኖች በማይቶኮንድሪያል ሜምብሬኑ ዲፊውዝ አድርገው ሊያመልጡ ይችላል ይባላል። ለምሳሌ ፓምፕ ሲደረጉ ሁለት ፕሮቶኖች ቢወጡ ምን ያህል ኤቲፒ መስራት ካፓሲቲ ያጣል ማለት ነው? አንድ ኤቲፒ። ስለዚህ ሜምብሬኖቹ ፕሮቶንን ሊክ ሊያደርጉ ይችላል። የማን ሜምብሬን? የማይቶኮንድሪያ ሜምብሬን። ሁለተኛው ሪዝን the cost of moving pyruvate and ADP into the mitochondrial fluid matrix. ፓይሩቬት እንግዲህ በግላይኮሊሲስ የተሰራው የት ነው? ሳይቶፕላዝም ውስጥ። ስለዚህ ይሄ ፓይሩቬት ከሳይቶፕላዝሙ ወደ ማይቶኮንድሪያው መግባት አለበት እና በፓሲቭ ፕሮሰስ ሊገባ አይችልም። ምክንያቱም በፓሲቭ ፕሮሰስ መግባት ይገባል ብለን ካሰብን ኮንሰንትሬሽን ኦፍ ፓይሩቬት የፓይሩቬት ኮንሰንትሬሽን ሳይቶፕላዝም ውስጥና ማይቶኮንድሪያ ሲወዳደር ሳይቶፕላዝም ውስጥ ኮንሰንትሬሽኑ ከፍተኛ መሆን አለ። this is not the case። ስለዚህ ኢነርጂ ኢንቨስት አድርገን ነው ማለት ነው ወደ ማይቶኮንድሪያ የምናስገባው። ይሄ ኢነርጂ ኢንቨስትመንት ደግሞ ኔት ፕሮዳክሽን ኦፍ ኤቲፒ 38 እንዳይሆን ያደርገዋል ማለት ነው። እና ባዮሎጂስቶች ታዲያ ስንት ነው አክቹዋል ካፓሲቲያችን ሲባሉ ከ28 እስከ 30 ኤቲፒ is going to be produced from a single molecule of glucose ይላሉ። So this is as far as aerobic respiration is concerned. Let's talk about anaerobic respiration. When we talk about anaerobic respiration, there is no oxygen to be the final electron acceptor. Oxygen involved ያደረገው aerobic respiration ላይ oxygen involved ያደረገው terminal ወይም final electron acceptor ሆኖ ነው። እዚህ ጋር ግን አይሆንም። ስለዚህ if there is no oxygen present, the final reaction of oxidative phosphorylation cannot take place. Oxidative phosphorylation አይካሄድም ማለት ምን ማለት ነው? ኬሞስሞሲስ አይኖርም፣ ኤሌክትሮን ትራንስፖርት ቼን አይኖርም። as a result, the electron transport chain becomes stop or halt. እና no protons are going to be pumped and the action of ATP synthase will stop. ATP synthase ስራውን አቆመ ማለት ከምንሰራው ATP ከ38 ቴዎሬቲካል ካፓሲቲ 34ቱ ከጥያቄ ውጭ ነው ማለት ነው። የለም። አሁን የምናወራው ኬሚኦስሞሲስ እና ኤሌክትሮን ትራንስፖርት ቼን ወይም ኦክሲዴቲቭ ፎስፎሪሌሽን አይካሄድም ካልን አራተኛውን ስቴጅ ከሌለ ከየትኛው ስቴጅ ነው ቀጥለን የምናየው? ከግላይኮሊሲስ፣ ከሊንክ ሪአክሽን እና ከክራብ ሳይክል የትኛው ነው የሚካሄደው የሚለውን ልናይ ነው። ኢን ዘ ሴም ቶክን ክራብ ሳይክል አይካሄድም፣ እንዲሁም ደግሞ ሊንክ ሪአክሽንም አይካሄድም። ለምን ስንል if the electron transport chain does not function, NAD is not generated from reduced NAD and FAD is not generated from reduced FAD. Therefore, quickly we can deduce that the Krebs cycle and the link reaction comes halt. ስለዚህ ስንቱ ስቴፕ ቀረ ማለት? ሶስቱ ቀረ። Krebs cycle አይኖርም፣ ሊንክ ሪአክሽን አይኖርም፣ እንዲሁም ደግሞ ኦክሲዴቲቭ ፎስፎሪሌሽን አይኖርም። ማን ቀረ ማለት ነው? ግላይኮሊሲስ። ግላይኮሊሲስ ኦክሲጅን ቢኖርም ባይኖርም ይካሄዳል። ስለዚህ during the glycolysis ደግሞ we're going to produce two net ATP. ሁለት net ATP ነው ፕሮዲውስ የምናደርገው ማለት። Now the question is በኤሮቢክ ሬስፓይሬሽን ባይ ፕሮዳክት ዌስት ፕሮዳክቱ ካርቦን ዳይኦክሳይድ እናወጣለን። በአኔሮቢክ ሬስፓይሬሽን ግን ዌስት ፕሮዳክቱ የሚሆነው እንደ አኒማሉ ወይም እንደ ሊቪንግ ቲንጉ ይለያያል። ለምሳሌ ኢን አኒማልስ anaerobic respiration produced a waste product of lactate ወይም lactic acid. In yeasts, for example, it produces ethanol or ethanoic acid, ethanol alcohol produce የሚያደርገው ወይም አልኮሆል ልንል እንችላለን። ስለዚህ but both only produces two molecules of ATP. ዲፍረንሳቸው ስንል ዲፍረንሳቸው የሚሆነው ባይ ፕሮዳክቱ ካርቦን ዳይኦክሳይድ እና ውሃ አይሆንም። እንዳረሱ ተማሪዎች የኤሮቢክ ሬስፓይሬሽን
ባይ ፕሮዳክት ካርቦን ዳይኦክሳይድ እና ውሃ ነው ስንል እሱን የሚያስወግድልን ኤክስክራቶሪ ኦርጋን አለን። እሱም ሳምባችን ስንል በውስጡ ሙቀት አለ፣ ካርቦን ዳይኦክሳይድ አለ፣ እንዲሁም ደግሞ እርጥበት ወይም ውሃ አለ ማለት ነው። ችግሩ እዚህ ጋር በላክቴት ፈርመንቴሽን ወይም ላክቲክ አሲድ ፕሮዳክሽን ላክቲክ አሲድን የሚያስወግድልን ኤክስክራቶሪ ኦርጋን የለም። ከሱ ጋር እያይዘን ነው የምናየው። ስለዚህ አንድ ሴናሪዮ ውሰድና ላክቲክ አሲድ ፕሮዲውስድ የሚሆንበት ወይም አኔሮቢካሊ ሪስፓየር የምናደርግበትን ኮንዲሽን እንዴ ሌትስ ኮንሲደር we are engaged in heavy physical exercise. During heavy physical exercise our energy demand increases. heavily physical exercise እያደረግን ከሆነ ያንን ፊዚካል ኤክሰርሳይዝ ኤክስኪዩት እንድናደርግ መስሎቻችን ሌላም የሰውነት ክፍላችን ከፍተኛ የሆነ የኤነርጂ ዲማንድ ይኖራል። ይህንን የኤነርጂ ፍላጎት ኤሮቢክ ሪስፓይሬሽን ብቻውን ማሟላት አይችልም። ስለዚህ አኔሮቢክ ሪስፓይሬሽንን እንጠቀማለን። አኔሮቢካሊ ሪስፓየር ስናደርግ ከኤሮቢክ ሪስፓይሬሽን ይልቅ አኔሮቢክ ሪስፓይሬሽን ኢነርጂ የመስጠት ፍጥነቱ ከፍተኛ ነው፣ ፈጣን አኔሮቢክ ሪስፓይሬሽን ቶሎ ቶሎ ነው ኢነርጂ የሚሰጠን። አኔሮቢክ ሪስፓይሬሽን ግን 4 ስቴጅ ስላለው ኢትስ አ ስሎ ፕሮሰስ ነው። አኔሮቢክ ሪስፓይሬሽንን ስንጠቀም we're going to produce two types of ATP, ATP per molecule of glucose. The problem is during anaerobic respiration we're going to produce lactic acid or lactate as a byproduct. ላክቴትን እንደ byproduct ፕሮዲውስ እናደርገዋለን። ይሄ ላክቴት is going to be stored in the muscles. መስሎቻችን ውስጥ stored ይሆናል። stored ሲሆን this lactate or lactic acid is going to cause muscle cramp or fatigue. ይሄ ላክቴት መስሎቻችን ውስጥ stored ሲሆን ምን ያመጣብናል? የጡንቻ ህመም ወይም ስትራፕ ያመጣብናል። ስለዚህ በኋላ the lactate has to be transported back to liver. ላክቴት ወደ ሊቨር ተመልሶ ይሄዳል። ሊቨር ላይ ኮሪ ሳይክል የሚባል ሳይክል አለ። እዚህ ጋር መጣው ኮሪ ሳይክል ላይ ሁለት ላክቴቶች ወደ ፓይሩቬት ኮንቨርትድ ይሆናሉ። ከዛ ከሁለት ፓይሩቬት ደግሞ መልሰን አንድ ግሉኮስ እንሰራለን። The process by which the lactate stored in the muscle is transported back to the liver to produce pyruvate and subsequently glucose is called Cori cycle. ስለዚህ ይሄ ኮሪ ሳይክል እንለዋለን። የመጨረሻ ሐሳባችን ተማሪዎች ሪስፓይሬሽንን በተመለከተ የተለያዩ አኔሮቢክ ሪስፓይሬሽኖች በተለያዩ ሊቪንግ ቲንጎች ስናይ ለምሳሌ ግሉኮስን እዚህ ጋር እንደምታዩት ወደ ፓይሩቬት ወይም ፓይሩቪክ አሲድ ከቀየሩ በኋላ በአኔሮቢክ ሪስፓይሬሽን ለምሳሌ ፕሮፓዮኒክ ባክቴሪያ ባይ ፕሮዳክታቸው የሚሆነው ካርቦን ዳይኦክሳይድ እና ፕሮፓዮኒክ አሲድ ነው። የሚያገኙት ኤቲፒ ግን ተመሳሳይ ነው፣ 2 ኤቲፒ ፐር ግሉኮስ ነው። ባሲለስ ባክቴሪያ፣ ላክቶባሲለስ እና ስትሬፕቶኮከስ ባክቴሪያዎች ላክቲክ አሲድ ፈርመንት አኔሮቢካሊ ፈርመንት ሲያደርጉ ባይ ፕሮዳክታቸው ላክቲክ አሲድ ልክ እንደ ሂውማን። ይስት ደግሞ አኔሮቢካሊ ሪስፓየር ሲያደርግ ካርቦን ዳይኦክሳይድ እና ኢታኖል ለጠጅ፣ ለጠላ፣ ለቢራ፣ እንጀራ ለመጋገር አኔሮቢካሊ ሪስፓየር እንዲያደርግ እናደርገዋለን። ይስትን ክሎስትሪዲየም ባክቴሪያ አኔሮቢካሊ ሪስፓየር ሲያደርግ ባይ ፕሮዳክቱ የሚሆነው አሴቶን እና ፕሮፓኖል ነው የሚሆነው ማለት ነው። ኢሸርሻ እና አሴቶባክተር ባክቴሪያ ኢሸርሻ ኮላይ እና አሴቶባክተር ባክቴሪያ
አኔሮቢካሊ ሪስፓየር ሲያደርጉ ባይ ፕሮዳክታቸው አሴቲክ አሲድ ወይም ቪኔጋር ነው የሚሆነው ማለት። ስለዚህ እነዚህ አኔሮቢክ ሪስፓይሬሽን ባይ ፕሮዳክቶች ናቸው። በሁሉም ግን ግላይኮሊሲስ ተካሂዶ 2 ATP ነው ፕሮዲውስ የሚሆነው። ተማሪዎች ይህ የሴሉላር ሪስፓይሬሽን ፓርት 2 ነው። በፓርት 3 ስለ ፎቶሲንተሲስ እና ስለ ፎቶሲንተሲስ አይነቶች እንማራለን። እስከዛው ያላችሁበት መልካም